የተቋማትን ህልውና ወደ መገዝገዝ፣ በመንጋነት ወደ መፍረድ፣ በመንጋነት ወደ መወሰን፣ ብዙ ነገሮችን የመድፈርና የመዳፈር እኔ እንደ ማህበረሰብ የነቃ ማህበረሰብ እንዲህ ባለ አስደንጋጭ ጉዳይ መጀመሪያ መደንገጥ ነው ያለበት ብዬ አስባለሁ። ብርቱካናዊ ድራማ ስለ ማህበረሰብ፣ ስለ ልጅ፣ ስለ ሚስት፣ ስለ እህት፣ ስለ እናት ምንድነው የሚነግር? ስለ ነገዋ ኢትዮጵያ ምንድነው የሚነግረኝ? ዘመኑን፣ ሀገርን፣ ዓለምን ያለመገንዘብ መርሳት፣ ከዘመኑ ዲታችድ መሆን፣ ከሀገር ዲታችድ መሆን፣ ከማንነት መነቀል ንቅል የምለው ሞራልን ደፍረ፣ ሃይማኖትን ደፍረ፣ አባቶችን ደፍረ፣ መቆሚያን ሁሉ ደፍረ አንተ ማትደፈረው ማነ? ሽጉጥ ከያዘው ብዕር የያዘው የበለጠ ያሰጋል። ፖለቲካውን ትተህ ስለ ልጅህ፣ ስለ አንተ፣ ስለ ማንነትህ፣ ስለ ዘመንህ ነው እያወራሁ ያለሁት። ስለ ሃይማኖት ካለ ስለ ሃይማኖት ነው እያወራሁ ያለሁት። ቤተሰብ ካለ ስለ ቤተሰብ ነው እያወራሁት ያለሁት። ነገ ካለ ስለ ነገህ ነው እያወራሁት ያለሁት። ዛሬም ካለ ስለ ዛሬ ነው እያወራሁ ያለሁት። ስርዓት አልበኛ ሆነ ስርዓቱን ለመጣል በስርዓት አልበኝነት መጥተህ ስርዓት አልበኝነት ልታስረድር ነው የምትመጣው። ሶሻል ሚዲያ የምንለውን አንሶሻል የሆነ ሚዲያ ጥፋት፣ ክፋት በተለይ እንደኛ ባለው ባልሰለጠነ ማህበረሰብ ውስጥ ያደረሰ ያለውን ዳሜጅ ለማየት ጥሩ ማሳያ ናቸው ሰዎች። የሆነ ሸማቂ የሚያደርሰውን ጥቃት ሁሉ ብሔርና ሃይማኖት እንፈልግለታለን። በተደፈረ ሀገር፣ በተደፈረ እምነት፣ በተደፈረ ሞራል፣ በተደፈረ ማህበረሰብና ስርዓት ውስጥ የማይደፈር አይኖርም። ማንም አተርፍም እያልኩ ሀገር ከሌለ፣ ስርዓት ከሌለ፣ ሞራል ከሌለ ይሄ ሁሉ ፈርሷል እያልከኝ ይሄን ሁሉ ለማፍረስ እየሰራ ይሄ ሁሉ ፈርሷል እንድትል የሚያደርጉ ድራማ ውስጥ ሁሉ እየተሳተፍክ ላትደፈር አትችልም። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። የሚያስደነግጠው አለመደንገጥ፣ የሚያስደነግጠው መርሳት፣ የሚያስደነግጠው ነውራችን። አዎ ይህ ሰበር ብቻ ሳይሆን የሶብር ዜና ወይም ደግሞ ሶብር ዜና ብለን ምናልባት የምናየውም ነገር ለእኔ አዲስ ይመስለኛል። ተሳስተን አይደለም፣ በነገራችን ላይ ሆን ብለን ነው። ሰበር የሚል መስሏችሁ ተሳስታችሁ ከገባችሁ አልተሳሳታችሁም። ሶብር ነው፣ ሶብር ዜና ነው፣ ወይም ደግሞ የሶብር ዘገባ ነው። ይሄ ምናልባት አሁን በኢዱ ማግስት ወደ እናንተ እያደረሰ ያለ በኢዱ ማግስት እያቀረብን ያለነው ፕሮግራም ነው። ምናልባት በኢዱ ማግስት ሶብር ዜና ማለት ፈልገናል። እዚህ ሀገር ላይ እኔ አሁን ሰበራችን መሆን ያለበት በተለየ መንገድ አንድ ነገር የምናይበት ወይም ለእኛ የተለየ ነገር ነው። ሰበር ራሱ ዜና ስንማር ለምሳሌ አንድ ውሻ ሰውን ቢነክስ የተለመደ ድርጊት ስለሆነ ሰውየው ውሻውን ቢነክሰው ነው ዜና ሊሆን የሚችለው ተብሎ ይባላል አይደል? እኛ ሀገር ግን አሁን ዜና ሰበር እየተባለ የሚቀርብልን ዜና ምን አይነት ዜና ነው? ሰበር በሚል የምንሰማቸው ጉዳዮች አብዛኞቹ ኦልሞስት ወይ ደግሞ ሁሉም ማለት ይቻላል ወይ ደግሞ ለእኛ ዜጋ ሰበር ናቸው ተብሎ የሚታሰቡ ነገሮች የለመድናቸው ከመልመድም አልፎ ህይወታችን ወደ መሆን የተሸጋገሩ ናቸው ብዬ አስባለሁ አይደለ? ወይ ጦርነት ዜና ነው፣ ወይ መጋጨታችንን ነው፣ ወይ ደግሞ መጋደላችንን ነው፣ ወይ መታኮሳችንን ነው ሰበር እየተባለ የሚነገርን አይደል? ስለዚህ ይሄ ለእኛ ሰበራችን ነው ብዬ አላስብም። ህይወታችን ነው። ግን እንደዚህ ያሉ ጉዳዮቻችንና እንደዚህ አይነት ማንነቶቻችን ደግሞ ለሰበርነት አላበቁንም፣ ወይ ደግሞ ዜና ለመሆን የተሻለ ሆነን እንደ ሀገርም ለመቅረብ እንደ ግለሰብም ለመቅረብ አግዘውናል ወይ ደግሞ ያግዙናል ብዬ አላስብም። ለማንኛውም ለዛ ነው ይህ ሶብር ዜና ነው ለእኛ ብርቃችን መሆን ያለበት። ሶብር ማድረግ እንደ ማህበረሰብም እንደ ዘጋቢም ወይ ደግሞ እንደዚህ ልክ ሰብሰብ ያሉ የተረጋጉ ወይ ደግሞ የእኛን የምስራቾች የያዙ ወይ ደግሞ የተለየ እይታ አምጥተው በተለየ ጎዳና ላይ ሊያስኬዱ የሚችሉ ጉዳዮች እነሱ ደግሞ ሶብር ከማጣት ትዕግስት ከማጣት ምናልባት በኢዱ ማግስት ስለሆነ ይህንን ቃል መርጠነው ሊሆን ይችላል። ሰበር ከማለት ሶብር ማለትን መርጠናል። ግን ይህን እንድን ሊያስገድደን እንግዲህ ሰሞኑ በተደጋጋሚ የምናያቸው ጉዳዮች እዚህም እዛም አሉ። እንግዲህ እዚህና እዛ በምናያቸው አሁን በምናያቸው ጉዳዮች በዚህ አሳፋሪ ነውራችን እና ተግባራችን አለመደንገጣችንን ነው እንግዲህ የበለጠ የሚያስደነግጠው ወይ ደግሞ
የሚያስደነግጠው አለመደንገጣችን የሚለውን ጉዳይ አመጣሁት። ይህ ምናልባት በአንድ ጉዳይ ብቻ ልንይዘው እንችላለን። ግን አሁን ለምሳሌ የብርቱካንን ጉዳይ ብናነሳ ይሄንን ይገልጻል ብለን ብናስብም ግን ጉዳዩን ስለምንረሳ እንጂ ስነሳ የሚያስደነግጠው አለመደንገጣችን ስል የሚያስደነግጠው መርሳታችንም እዛ ውስጥ አለበት። በጣም በሚያስደነግጥ ሁኔታ እንረሳለን። ግፍን እንረሳለን፣ እውነትን እንረሳለን፣ ማንነታችንን እንረሳለን። እስኪ በዚህ 2 ሳምንት ብቻ ወደኋላ ሄደን የሆነውን ለመቁጠር እንሞክር። ማን ነው ካልተሳሳትኩኝ ይቅርታ በአግባቡ ስሙንም ላላቅ እችላለሁ። እፎይ ነው የሚባለው በነቢያችን ላይ ነውሩን የሰነዘረው ሰው ማለት ነው። ከዛ በኋላ ምን መጣ? በብሔራዊ ቡድናችን አምበል ላይ አሁንም ይቅርታ የሱንም ስሙንም ሳላቅ ነው ከዚህ በፊት የሆነች ነገር አጋራኋችሁ። ከዛ የብርቱካን ጉዳይ መጣ። እንግዲህ ይሄ መርጠን ስናነሳ እንጂ ከዚህ ወደዛ ደግሞ ብንሄድ ለምሳሌ የነቀነኒ ጉዳይ ልናነሳ እንችላለን። እዛ መሀል እኛ እንዴት ነው ሪያክት እያደረግን ያለ ነው? እነኚህ ጉዳዮች እንዳለ እንዴት በዚህ ጊዜዎች ተፈጠሩ? እነኚህ ጉዳዮች ሳናሰላስል የምንሮጥበት ፍጥነት፣ እነኚህ ነገሮች የምንረሳበት ፍጥነት፣ በእነኚህ ነገሮች ያለመደንገጣችን ልክ እጅግ በጣም አስደንጋጭ ነው ብዬ አስባለሁ። እና በዚህ አለመደንገጥ፣ በዚህ ነውር አለመደንገጥ እንግዲህ አደገኛውን፣ አስቀያሚውን፣ ቀፋፊውን መደፈርና መደፋፈር እዚህ ውስጥ መፈለግ ነው ብዬ አስባለሁ። ለዛ ነው መድፈር እያልኩኝ የዛሬውን ጉዳይ ባነሳው። መደንገጥ፣ አስደንጋጭ መደንገጥ፣ መርሳት፣ አስደንጋጩ መርሳታችን እያልኩ ማንሳት እፈልጋለሁ። እና እምነታችንን በዚህ ልክ የሚሸረሽር መንጋ ከመንጋዎች ሁሉ የከፋ መንጋ ነው ብዬ አስባለሁ። እና ማንንም የማይሰማ አደገኛ መንጋ ማንም አይሰማውም። ወይ ደግሞ እንደ ማህበረሰብ እነዛ የማህበረሰብ ሲፈጠር ማንም የማይሰማው ማህበረሰብ ሊፈጠር ይችላል ማለት ነው። መቼም የማይሰማ መቼም የማይስማማ አይነት ማህበረሰብ ይፈጠራል። ያልተሰማማ ወይ ደግሞ የማይስማማ ደግሞ ይጠፋል ማለት ነው መጨረሻው ላይ ምንም ጥያቄ የለውም። ስለዚህ ለዛ ነው ምናልባት አሁን ማህበራዊ ሚዲያ ላይ እኔ በግሌ ማህበራዊ ሚዲያውን አይደለም ቴክኖሎጂውን አይደለም ግን መንደሩን እጠየፈዋለሁ። እዛ መንደር ያለውን መንጋና መንደሬ በጣም ነው የምጠየፈው። እዛ መንደር ያለውን አጀንዳ በጣም ነው የምጠየፈው። ከዛ የተነሳ በግሌ እኔ እዚህ ማህበራዊ ሚዲያ ላይ ማንም ጥብቅና እንዲቆምልኝ ማንም እንዲመሰክርልኝ አልፈልግም። ወይ ደግሞ እንደዛ ከማይፈልጉት ሰዎች ውስጥ ነኝ እኔ። በጣም የምጠየፈው ወይ ደግሞ እዚህ መንደር ያለው እውቅና፣ እዚህ መንደር ያለው ጭብጨባ፣ እዚህ መንደር ያለው ምስክርነት ያሰጋል። የሆነ ከእርካታው ይልቅ ከዘላቂነቱ ይልቅ ይታወቃል መንጋ ስራ እንደሆነ። ወይ ደግሞ እንደዛ ባለ መንጋ መወደስም እንደማያኮራ ሁሉ መኮርኮምም ፍትሐዊ ነው አይደለም የሚለው ጉዳይ ብናነሳ ጥያቄ ምልክቱ የሚገባ ቢሆንም ግን እንደ ማህበረሰብ ግን ቀላል አድርገን ልናየው የምንችለው አይደለም። ለዚህ ነው ሰሞኑ የምናያቸውን ሂሬንደር የምናያቸው ጉዳዮች ብዙ ማሳያ ሆነው ሊነሱ የሚችሉት። ለዛ ነው አሁን ለምሳሌ የሚያስደነግጠው አለመደንገጥ ብዬ መነሳት የወደድኩትና ደፋሪዎቹ ማን ናቸው፣ ደፋሮቹስ ብለን ማንሳት ይኖርብናል። ግን ያው እንዳልኳችሁ በኢድ ዋዜማ ነው የምንገኘው። በእርግጥ በኢድ ለማቅረብ ስላሰብን ሶብር ዜና ያለው እና በቅድሚያ እንኳን ደረሳችሁ በዋዜማ ቢሆንም ማለት እፈልጋለሁ። ያስተላለፍኩትን መልእክት ታስታውሳላችሁ። የረመዳን ማስታወሻንም እንዲህ ስናነሳ ነበር። ከዚህ ጋር ተያይዞ እንግዲህ ቅዱሱ የረመዳን ወር እንግዲህ ያው በጾም ስንጀምረው ደግሞ ሁለቱም ረመዳን ብቻ ሳይሆን ሁዳዴም አብሮ ገጥሞ ስለነበረ በመልካም ምኞት ነበር የጀመርነው። በዚህ ቅዱስ የሚባሉት ሁለቱ የጾም ወራት አሁንም ሁዳዴ ጾም ላይ ነው የምንገኘው። የእውነት ጾመኛና ሰጋጅ ስንሆን ደግሞ ወደዛ መንገድ የምንገባበትን አንድ አይነት መስመር ስናገኝ ወደ ፈጣሪያችን ከልባችን አምነን በብዛት በጋራ ተጠግተን ከሚጠቀሙት በዛም ደግሞ ከሚነቁት እንዲያደርገን ተመኝተን ነበር። እንግዲህ ጾማችንም ስንጀምር የጀመርነው እንግዲህ ጆሮአችን ክፉ እንዳይሰማ፣ አይኖቻችን ክፉ እንዳያዩ፣ ልቦናችን ክፉ እንዳያስብ፣ ምላሳችን ክፉ እንዳይናገር ተመኝተን ጾማችን እንግዲህ በዲጂታሉም እንዲሆን ጭምር ተመኝተን ነበር። እንግዲህ እንዳልኩት ባለፈውም ሳነሳ ነበረ የታደሉት ስለ ዲጂታል ፋስቲንግ ያወራሉ። ምን ማለት ነው? ዲጂታል ፋስቲንግ የሚባል ነገር አለ። እንዳልኳችሁ ዲጂታል መንጋ ብለን አሁን ልናየው እንችላለን። ያለውን ጉዳይ ከዲጂታል ሚዲያ ጋር ያለን አታችመንት፣ ዲጂታል ሚዲያ ጋር ያለን አታችመንት ባይዘው ክፋት የለውም መምረጥ ከቻለን፣ ጎበዝ ከሆነን፣ ማሰላሰል ከቻለን። እሱ ብቻ ግን አይደለም። የሰለጠኑትና የነቁታው ምን ያደርጋሉ? ዲጂታል ሚዲያው ላይ የሚያዩትን እንኳን የሚመርጡ ሰዎች እንኳን ሆነው ጭምር ከዲጂታል ሚዲያውም ዲጂታል ከሆኑ ነገሮች የሚጾሙባቸው ቀናቶች አሏቸው። አንደኛ ሄልዚ ነው፣
ለማሰላሰልም ለሰውነትም ከጤናማ አንጻር ስለሚመከር ዲጂታል ፋስቲንግ ብለው ዲጂታል ሚዲያ ላይ የማይገቡበት ጊዜ አለ። ለምሳሌ ከቅርብ ጊዜ በኋላ ባዳበርኩት ልምምድ ማህበራዊ ሚዲያ ላይ የራሴን ሀሳብ ለማጋራት ካልሆነ ዝር አልልም። ምክንያቱም ያለ ፕሮግራማችን ብዙ ነገሮች ስለሚጫኑብን፣ ያለ ፕሮግራማችን ብቻ አይደለም ከሰውነታችን የዘቀጡ ብዙ ቆሻሻዎችም እላያችን ላይ ስለሚጫኑ ከራስ ማንነትም ከራስ ፕሮግራምም ከራስ ስኬትም ከራስ ድልም ከራስ ጎዳናም የሚያወጡ ብዙ ጉዳዮች ስላሉበት በግል በዛ ደረጃ ነው ቅድም ጠየፈዋለሁ ስልም እያጠናከሩ የሚሄዱት ጉዳዮች እነኛ ናቸውና በተለይ በጾሙ ደግሞ ለዚህ በረከት ይበልጥ እንታድላለን። እኔ እስከማውቀው ድረስ በጾሙ ውስጥ ቢያንስ ማህበራዊ ሚዲያ ላይ እንኳን የለየላቸው ሰዎች ስርዓት የሚይዙበት ስለሆነ ሁለቱ ጾም በጋራ ሲገጥሙና ጾሙ ላይ ስንገባ ደግሞ ከዚህ አንጻር ዲጂታል ፋስቲንጉም የኛም ጾም ተደምሮ የተሻለ ሶብር የምናደርግበትና የተሻለ የምንሰበሰብበት ነው ብዬ ነበረ። ግን ያው እንዳልኩት ሁለቱም ኩዳዴም በጋራ የገባበት በመሆኑ ተመኝተን ከዛ በነ ትራምፕ ቤተመንግስት ዘለፋና የንቀት አቀባበል የተደረገላቸው የዘለንስኪንም ጉዳይ ባለፈው አንስተን በፌስቡክ ያጋራናቸው ሀሳቦች ነበሩ። እሱንም ተንተርሶ ያው ከዚህ ጉዳያችን ጋር ስለሚያያዝ ማለት ነው በተወሰነ መልኩ ማነሳው። እንግዲህ ሁሉም ከሀገር በታች ነው ማለት እናስታውሳለሁ። ያኔ ዘለንስኪ በትራምፕ በዛ ደረጃ በተዘለፉበትና በተዋረዱበት ልክ ሀገር ከሌለ ሁሉም የለም፣ ቤተሰብ የለም፣ ልጅ ማሳደግ የለም፣ እናት መጦር በአባት መመረቅ የለም፣ ክብር የለም፣ ሰላም የለም፣ ሀብት የለም፣ ንብረት የለም፣ ታሪክ፣ ቅርስ፣ ባህል የሚባል ነገር የለም፣ ወጥቶ መግባትም የለም። ሌላው ቀርቶ ቤተ ክርስቲያን መጸለይ፣ መስጂድ መስገድ የለም። ሁሉም ያለው ሀገር ሰላም ሲሆን ነው። እንግዲህ እያልኩ አስታውሳለሁ በጾሙ መግቢያ ላይ ከዩክሬን ነጣ እንማር ያልኩበትን ጊዜ አስታውሳለሁ። እና አልሐምዱሊላህ እንግዲህ የለመነውን አምላክ ምኞታችንን አልከለከለንም። ወደ ፈጣሪ የምንቀርብበት ወደ መስጊድ እንግዲህ እየፈጠንን ቅድም እንዳልኩት እየፈጠንን የምንሄድበት የምንፋጠንበት ራሳችንን የምናይበት ለሀገራችን ዱዓ የምናደርግበት ተሰባስበን የምንሰግድበትና በጋራ የምናፈጥርበት እድልን ሰጥቶናል ፈጣሪ። እንግዲህ እንዳልኩት ያባለፈው ሸይጣንን መሆን የመፈለግ የኛ ምርጫ ነው እንዳልኩት ማለት ነው። ፈጣሪ እሱ ሰጥቶናል። ስለዚህ ስለ ረመዳን ትውስታዎቻችን እያነሳን እንድንጨዋወትም እድሉን አግኝተናል። በጎውን ሀሳብ እንድናነሳና በዛም ላይ እንድንወያይ እድል ሰጥቶናል ፈጣሪ። ያው መቼም እንግዲህ ፈተናው ቀላል አይደለም ሁሌ ይባላል። ከሰይጣን ጋር ያለው ግብግብ ያው ሰይጣን ማን ነው አሁን ሰይጣንነትስ የሚለው ስለ ዲጂታሉ ዓለም እያወራን ስለሆነ ከራሳችን ጋር እያያዝን ብናየውም ጥሩ ነው። ስለዚህ በጾም ወቅት በሀገራችን ያልተሰማ ጉድ አልነበረም ማለት ይቻላል። እንዲሁም ስለምንረሳ ነው። ባለፈው 2 ሳምንት ብቻ ያለውን ጉዳይ እንኳን ብናነሳ የነፎ የሚባሉትን ከዛ በኋላ በኢትዮጵያ ብሔራዊ ቡድን አንበላችን ላይ የተነዛውን የሶሻል ሚዲያ ዘመቻ ከዛ አሁን ሼክ እያደረገ ያለውን ደግሞ የብርቱካንን ጉዳይ ብናነሳ በሀገራችን ያልተሰማ ጉድ የለም ማለት ይቻላል። እና ቅስም የሚሰብሩ ሰበሮች እንግዲህ በየሚዲያው ሲፈለፈሉ ስናዳምጥ የቻለው ሁሉ ደግሞ በዛ ጉዳይ ላይ ሲያወራን የሰነበት ነው። እንግዲህ አንድ ጉድ ሳያልቅ ሌላው ጉድ የሚደረብብን ጉዶች ለመሆን የተፈረደብን ይመስል ነበረ። አንዱ አጀንዳ ሳያልፍ ነው እንግዲህ በዛኛው ላይ ሌላ አጀንዳ የተደረበ ያጎበጠን። ይህ ሁሉ መደራረብና ጥድፊያ እንግዲህ ከሰማናቸው ነገሮች በስተጀርባ ያለው እውነትና ዓላማናቸው ምንድን ነው ብሎ ላልመረመረ ብዙ በዛ የጥፋት እንዳልኳችሁ ከሰውነት የመውረድ በመንጋ ውስጥ የመቀላቀል እድልን መፍጠሩ በጣም ሰፊ ነው። ምንድን ነው ያ ጉዳይ ብለን ካልመረመርም ማለት ነው። ስለዚህ አጀንዳዎቹን ሳንይዛቸው በድካም እንግዲህ እንለቃቸው አድርጎናል። በተለይ እኔ ራሴን ወክዬ ሳወራ ጾሙ ላይ የነበርን ሰዎችም እንሰብሰብ ያልንም ሰዎች አንዱም በአንዱ ላይ እንግዲህ ያው ድካሙን ሶብር እናድርግን ብለን ስንተዋቸው ቆይተናል። ግን ያው እንዳልኳችሁ ጊዜው አለፈ። እነሆ ኢዱም አጀንዳዎቹን በእርጋታና በአንድ ወይ ደግሞ በቻልነው መጠን እየተመላለስን ይሄ ገና ጅማሯችን ነው። ስለዚህ እንዳልኩት ጉዳዮቹን ከአንድ አንግል ከአንዱ ጉዳይ ብቻ ከአንዱ ሰሞን ጉዳይ ብቻ ሳይሆን የዚህ ድግግሞሽ ምንድን ነው እንዳልኳችሁ ጉዳዩን ከዲጂታሉ ዓለም ጋር ባለፈውም ከጠቅላይ ሚኒስትሩ ጋር ተያይዞ በማነሳው ጉዳይ ላይ ስለ ቨርቹዋሉ ዓለም ሳነሳ ነበርና የምንገኘው እዛ ዓለም ላይ እንደመሆኑ ከዛ አንጻር ብናየው ቅድም ስነሳም እንዳልኩት ሰበር የነበሩትን አንድ በአንድ እየሰባበርን ምንመነዝርበት ተከታታይ ቆይታ ይኖረናል ብዬ አስባለሁ። ግን ይህንን ሰበር እያልን የምናመጣውና እየሰባበረን ያለውን ጉዳይ በየፈርጁ ሰባብረን ለማየት ሶብር ማድረግ ይጠበቅብናል ብዬ አስባለሁ። አሁንም እንደ ማህበረሰብም በተለይ በእኛ ሙያ ያለ እንዳለን ሰዎች እጃችን ላይ
እያንዳንዳችን የሚዲያን ሚና የምንወጣበት ስልክ እጃችን ላይ በያዝንበት ወቅት የጎደለን ጉዳይ ሶብሩ ነው። ከዛ ሶብር አድርጎ ሶብር ያለው ዘገባ ማቅረብ ነው ብዬ አስባለሁ እና በዛ መልኩ በተከታታይ ለማየት እንሞክራለን እና በዚህ በተከታታይ ከሰማናቸው የመድፈርና የመደፈር ጉዶች ብዛታቸው እንግዲህ በጣም አስደንጋጭ ነበር። ጆሮን ጭው የሚያደርጉ የሚያስደነግጡ ሊረሱም የማይችሉ የድፍረት ወይ ደግሞ በጣም የደፋሮች እና የድፍረት ደፈራዎች በርካታ ነበሩ ያየናቸውና ያደመጥናቸው በዚህ ጊዜ ውስጥ። ስለዚህ ለምሳሌ ነው ቅድም ስነሳ የመረጥኳቸው 3 ጉዳዮች። አንዱ በነብያችን ላይ ሰቅጣጭ ድፍረት ስድብ እንግዲህ በቲክቶክ ላይ ሲያወርድ የነበረው ካልተሳሳትኩኝ ስሙ እፎይ የሚባለው እና እሱ ያስከተለው ጉዳይ አለ። ከዛ የብሔራዊ ቡድን እግር ኳስ ቡድናችን አምበል ባለፈው ስጽፍ በነገራችን ላይ ስሙን እንኳን ሳላውቀው ነው የጻፍኩትና የአምበሉና የስፖርት ጋዜጠኞቹ ድፍረትና መደፈርን ማንሳት እንችላለን። 3ኛው ጉዳይ ግን የብርቱካንና የሚዲያ ተቋማትን መደፈር ማየት እንችላለን። ይሄ እንዳልኳችሁ 3ቱን መዘዝኩኝ። በእነኝህ እንኳን በ3ቱ ጉዳዮች መሀል ላይ እንኳን ቅድም እንዳነሳሁት የነቀነኝና ሌሎች ጉዳዮችን ብናነሳ የተቋማትን ህልውና ወደ መገዝገዝ፣ በመንጋነት ወደ መፍረድ፣ በመንጋነት ወደ መወሰን ብዙ ነገሮችን የመድፈርና የመዳፈር ጉዳዮች አይተናል። እንግዲህ 3ቱ ግን ዝም ብለን ለምሳሌ ከብርቱካን እንኳን ብንነሳ የብርቱካንን ጉዳይ ብቻ ለይቶ ለማየት መሞከር አደገኛ ነው። ብቻውን አይደለም ጉዳዩ። ስለዚህ እነዚህ ከላይ የጠቃቀስኳቸው 3ቱ ጉዳዮች እንግዲህ ከ2 ሳምንት ባነሰ ጊዜ ውስጥ ብቻ የተከሰቱ ናቸው። እነዚህ በየራሳቸው የሚገልጧቸው በጣም ብዙ ጉዳዮች አሉ። ቅድሚያ ግን ይህ ሁሉ ክፉ ዘር በጣም ሲነዛ ያየ ነው፣ ሲናፈስ ያየ ነው በአንድ ጀንበር እንዳልበቀለ ማሰብ አለብን። ማንና ለምን ደፈረን? እንዴትና መቼ ሁሉ ድፍረት ሊከሰትብን ቻለ? እነኚህ ያሉ መነሻዎች መጠየቅ ያስፈልጋል እና ያልተዘራ በፍጹም እንደማይበቅል መቼም ለእናንተ አልነግራችሁም እና ያልተዘራ አይደለም እየበቀል ያለው እንደ ሀገራችን ላይ ብናውቀውም ባናውቀውም መድፈሩ ላይ ወይ ደግሞ ይሄ መደፋፈር የምለው ጉዳይ ላይ ሁላችንም አለንበት ወይ ደግሞ ድርሻ አለን ወይ ደግሞ ዘሩን የሆነ ቀን ዘርተናል፣ የሆናችን ማናችን አንዳችን ዘርተናል። እሱን ዘር ብዬ አስባለሁ። ስለዚህ ለክፉ ዘር እንግዲህ ሲዘራብን የምናለማ ምቹ አፈሮችም ነን እንደ ዜጋ። በተለይ እንዲህ ባልነቃ ማህበረሰብ ውስጥ በተለይ ያልነቃ ማህበረሰብ ደግሞ እንዲህ ብዙ ያልነቁ ንቅል የሆኑ ሰዎች ወደ አደባባይ ያወቁ የሚመስሉ መጽሐፍ የሚችሉ ግን ማሰላሰልና ማሰቡ ላይ ቀር የሆኑ ሰዎች ያለንበት ከመሆኑ አንጻር ምቹ አፈር መሆናችንን በተለይ እንዲህ ያለው መደፋፈርና መድፈር ምቹ አፈር መሆናችንን ማሰብ ያስፈልጋል እና ብዙ ደፋሪዎች ሲመጡ ደግሞ የሚያተርፉብን ምንመች ያደለው መልካም ዘር ለማብቀል ለም አፈር ይሆናል። እንደኛ ደግሞ እንዲህ አሁን እንደምናየው ዲጂታል ሚዲያው ላይ መንጋው ስናየው ድንቁርናን፣ በቀልን፣ ቂምን ዘርተው የሚያበቅሉብን ለም አፈሮች እንሆናለን ማለት ነው። ስለዚህ አሁን ደፋሪ ይመላለስብናል፣ ደፋሪዎቻችን ይመላለሱብናል። ለዚህ ደግሞ እንዳልኩት ቅድም በጣም መርሳት የሚያስደነግጠው መርሳታችን ብያለሁ። እንግዲህ የሚያስደነግጠው አለመደንገጣችን። እኔ አሁን ሰሞኑ የምናየው ማህበራዊ ሚዲያ ላይ የምናያቸው ጉዳዮች የምንተነትናቸው ናቸው። የምር እናት የለንም፣ እህት የለንም፣ ተውሽ ልጅ የለንም ካለን ልጆች አሉን። እሺ ልጅ የለንም፣ ሴት ልጅ የለንም። እኛ ጉዳዩ ሴት ልጅ ጉዳይ ብቻ አይደለም፣ እናየዋለን በኋላ። እንዲሁ ሴቶች ጉዳይ ብቻ አድርገን ብናየው ሴት ልጅ የሌለው እህት የሌለው ያለ እናት የተፈጠረ ለዚህ ምድር ላይ የሆነው ጉዳይ እንደው ተውታው ፖለቲካው መተንተኑ ጉዳዩ ምን ነበር የነብርታን ጉዳይ ምናምን እንመለስበታለን ሌላ ጊዜ። ይሄ ጉዳይ ዛሬ ብቻ አይደለም። ከዛ የሚቀርም ጉዳይ የለም ወይ? ለኔ ከዛ የሚቀርመው ጉዳይ የሚያስደነግጥ ጉዳይ ነው ይሄ። ወይ ደግሞ ይሄ ዲጂታል መንጋነቱ፣ ዲጂታል አብዮቱ፣ ዲጂታል ውንብድናው ተጧጥፎ የሚያስደነግጠው ክላይማክስ ላይ የደረሰበት ጊዜ ነው። እኔ እንደ ማህበረሰብ የነቃ ማህበረሰብ እንዲህ ባለ አስደንጋጭ ጉዳይ መጀመሪያ መደንገጥ ነው ያለበት ብዬ አስባለሁ። እኔ ለምሳሌ የተሰማኝ እንደዛ ስለሆነ፣ ከዛ በላይ ግን ያስደነገጠኝ የዚህ መንጋ ሳይደነግጥ በዚህ ጉዳይ ላይ ሀሳብ ለመስጠት መምጣቱ እጅግ በጣም ያስደነግጥ። አለመደንገጥ ያልኩት እሱን ነው። እንዴት በዛ ቦታ እናትህን አታያትም? እንዴት ልጅህን አታያትም በዛ ቦታ? እንዴት ሚስትህን፣ እህትህን፣ አሳዳጊህን፣ አክስትህን የምትወዳትን ምናምን ሰው ለመዛጋት ታስብ? ወንድም አድርገው ወክላቸው እዛ ቦታ ላይ
ድንገት ብሎ እንደ ማህበረሰብ ትንሽ የነቃ ማህበረሰብ ምን እየተካሄደ ነው ይላል። ተው ድራማ ምናምን የሚለው በኋላ አነሳዋለሁ። ለእኔ የበለጠ የሚያስደነግጠኝ ድራማ መሆኑ ነው። እኔ ዘጋቢውን የሚያስጨንቀኝ ጉዳዩ ይበልጥ ድራማ መሆኑ ነው። ጓዴ ይህ ድራማ ምንድን ነው የሚነግርህ? ብርቱካናዊ ድራማ ስለ ማህበረሰብ፣ ስለ ልጅ፣ ስለ ሚስት፣ ስለ እህት፣ ስለ እናት ምንድን ነው የሚነግርህ? ስለ ነገዋ ኢትዮጵያ ምንድን ነው የሚነግረኝ? የሚያስጨንቀኝ እሱ ነው። ቢሆንባት ብዬ ባልመኝም አለመሆኑ ድራማ ነው የምትለኝም ከሆነ ይበልጥ ያስደነግጠኛል። እሱ ጉዳይ ውስጥ አንገባም። አሁን እሱ ውስጥ አይደለም። ግን እኔ የሚያስደነግጠኝ በዚህ ጉዳይ ያልደነገጠ መንጋ በዚህ ደረጃ ሲጋፋ ማየት የሚያስደነግጠኝ ትናንታችንን መርሳታችን። አላቅም ማህበራዊ ሚዲያ ያልገባሁኝም ዛሬ ለምሳሌ ብንገባ ምንድን ነው የትናንቱን ረስተናል። የብርቱካንን ጉዳይ ብቻ እኮ አይደለም ብላቸው የነቢያችንን ጉዳይ ተረስቷናል። ሙስሊሙን ከክርስቲያን የሚረሳ ጉዳይ ነው። የሚረሳ ነው ስል ልክ ማህበራዊ ሚዲያ እንደሚዛዛቱት ከህግ ውጭ አንተ የነቢዩ ጠበቃ ሆነ ገዳይ እንድትሆን አይደለም። ጉዳዩ ግን ለአንድ ክርስቲያንም ሆነ ሙስሊም በፍጹም መርሳት ያለበት ጉዳይ ነው። የኢትዮጵያ ብሔራዊ ቡድን አምበል ላይ ጉዳዩ እውነትን ቢሆን ነው በነገራችን ለመቃወመው እኔ በኋላ ዝርዝሩ ላይ እንሄድበታለን። የምረሳ ጉዳይ ነው። ስንት ሺህ ጉዳይ ነው የረሳ ነው በዚህ ዲጂታል ሜዳው ላይ ባለፈው ወር፣ ባለፈው ሳምንት፣ ባለፈው ዓመት፣ ባለፉት 3 ሳምንታት፣ ባለፉት 4 ዓመታት፣ 5 ዓመታት በሉት ከፈለጋችሁ ልንረሳው የሚገባ ነገር ነው ወይስ ሳንረሳው ልንማርበት የሚገባ ጉዳይ? ምን አይነት ጉዳዮችን ነው ባለመርሳትስ የምንይዛቸው? የሚጠቅሙን ወይስ የሚጎድንን ጉዳዮች? ልንማርባቸው የሚገቡ ጉዳዮችንስ የምንረሳበት ልክ አያስደነግጥም? እሱን ነው እኔ ማለት እንፈልገውና የትላንቱን መርሳት ብቻ ያረማ አይደለም። ቅድም ስነሳ እንዳልኩት ማንነታችንን መርሳት አለ። የሚያስደነግጥ ማንነት መርሳት አለበት። ዘመኑን፣ ሀገርን፣ ዓለምን ያለመገንዘብ መርሳት፣ ከዘመኑ ዲታችድ መሆን፣ ከሀገር ዲታችድ መሆን፣ ከማንነት መነቀል፣ ንቅል የምለው የሚያስደነግጥ ብዙ ነገር ነው የምንረሳው። ይሄ በስፋት ምናልባት ጉዳዮችን ሳያቸው ሄዳለሁ። ግን ከደፋሪዎቹ ለምሳሌ ብርቱካን ጉዳይ አሁን በጣም ሪሰንት ስለሆነ በእሷ ጉዳይ የምናይ ከሆነ እንኳን ከእሷ ከብርቱካን ደፋሪዎቿ ወይ ደግሞ ድራማ አትበለኝ። ይሄ የብዙ እህቶቻችን የብዙ ኢትዮጵያውያን ታሪክ ነው። በሁለቱም ጉዳይ ውስጥ የሚያስደነግጥ ነገር አለው። የታሰበው ምናምን በኋላ ምን ተነት ነው ፖለቲካ ላይ እንደ ሰው ነው ማውራ፣ እንደ ፖለቲከኛ አይደለም። እንደ አንድ አባት፣ እንደ አንድ እህት እንዳለው፣ አንድ እናት እንዳለው ሰው ይሄ አድርጋ ደግሞ ለወንድሞችም ለልጆችም ለወንዶችም ለሴቶች የሚያሰጋ እንደመሆኑ ከዛ አንጻር ነው ማየው። ስለዚህ በዚህ ውስጥ የእኛን ደፋሪዎች ያለው ቅድም እንዳልኳችሁ በሁሉም ጉዳዮች የብርቱካን ጉዳይ ያነሳን እንጂ ለምሳሌ ከዜጋ እስከ ነብዩን ደፋሪዎች ድረስ ማየት እንችላለን። ሀገር ደፋሪ ወይ ደግሞ ሀገርን ለመድፈር የሚጋፋ መንጋ የምናይበት መንደር መሆኑን፣ ምክንያቱም በዚህ መድፈርና መደፋፈር ውስጥ ሀገር መድፈር ስላለበት ማለት ነው። እንግዲህ የተደፈሩትን ከማትረፍ በተደፈሩት ውስጥ ደግሞ ወደ ማትረፍ፣ በተደፋሪዎችና በደፋሪነት ወደ ማትረፍ ግፊያ መግባቶችን ሁሉ የምናየው እዚህ ውስጥ ነውና ያው በተደፈረች ሀገር ውስጥ በተደፈረ ማንነት ውስጥ በኋላ ሰዓት ካለ ይበልጥ እያብራራው ትሄዳለሁ። በተደፈሩ አባቶች ውስጥ በተደፈረ ሞራልና በተደፈረ ማህበረሰብ ውስጥ የማይደፈር አይኖርም። እኔን አይመለከተኝም፣ ልጄን አይመለከታትም፣ ጉዳዩ ብርቱካን ብቻ ነው፣ ጉዳዩ ብርቱካንን የምትወክላት ሴት ጉዳይ ብቻ ነው ብለህ ካሰብክ ተሳስተሃል። ሞራልን ደፍረ፣ ሃይማኖትን ደፍረ፣ አባቶችን ደፍረ፣ መቆሚያን ሁሉ ደፍረ አንተ ማትደፈረው ማነህ? አንድም የማይደፈር አይኖርም። ስለዚህ በተደፈረ ህግ አሁን የምናየው ግፊያ በሙሉ ህግም አባትም ሞራልም ስርዓትም ሲደፈር ነው የምናየው እና በተደፈረ ህግ በተደፈረ ስርዓት በተደፈረ ሀገር ህግ አስከባሪውን በደፈርክበት ሀገር ውስጥ ማናችንም ከመደፈር አንድንም። የሚያስቀው እሱ ነው። ራስህን ነው እየደፈርክ ያለው። ህልውናን መድፈር፣ ሀገርን መድፈር፣ ስርዓትን መድፈር፣ ሞራልን መድፈር ከመድፈሮች ሁሉ የከፋው መድፈር ነው ለኔ። ስለዚህ ምናልባት እነዚህ ጉዳዮች አሁን እንኳን ደንግጦ መጥቶ እንኳን ለማውራት ማሰብ ያስፈልጋል፣ በጥንቃቄ መሆን ያስፈልጋል። ለምሳሌ ወረቀት ላይ በጥንቃቄ የጻፍኩትን ለማውራት ሞክረው ራሱ እኔ ጉዳዩ በጣም ሴንሲቲቭ፣ አስደንጋጭ፣ ቆም ብለን እንደዚህ ጋር ልናስብበት የሚገባ ከዛም አልፎ ማሰላሰል የሚጠይቅ
አሁን ምናል ላጋራችሁ ሞክረው ራሱን የማሰላሰል ውጤት ወይ ደግሞ የደረስኩበት ጉዳዮቹ ላያይዘ ሞክሩበትን ጉዳይ የመጀመሪያ ክፍል ነው ወደ እናንተ ለማድረስ እየሞከርኩ ያለው። ስለዚህ ቆም ብለን የምናስብበት ነው። እንግዲህ ባልነቃ ዘመኑን ባልተረዳና ለዛም ዘመን ባልተዘጋጀ ማህበረሰብ ውስጥ እንዳልኳችሁ ነው ቅድም ሞራልን፣ ማህበረሰብን፣ ማንነትን፣ ተቋምን፣ ህግ አስከባሪ ሁሉ እየደፈረ በመጣ ማህበረሰብ ውስጥ የማይደፈር አይኖርም። ስለዚህ ዘመኑን በሚመጥን ወይ ደግሞ ለዚህ ዘመን የሚመጥን ንቃት ያልታጠቀ ለዛም ያልተዘጋጀ ማህበረሰብ ውስጥ ደፋሪነት ምንድን ነው የሚሆነው ማለት ነው? እውቀት ነው። የእውቀት መገለጫ ነው። ማህበራዊ ሚዲያ ላይ እንደምናየው ባለጌነት፣ አላዋቂነት፣ ተሳዳቢነት፣ አሁን እንደምታዩት በሚያስደነግጠው ጉዳይ አለመደንገጥ እውቀት የመሰለበት አስደንጋጭ ዘመን። ይሄን ነው ቅድም ከዘመኑ የራቀ ዘመኑንም ያልተረዳ ባልተረዳ ዘመን ውስጥ የሚኖር መንጋ የምለው ከሰውነትም የወረደ አክቹዋሊ ከሰውነት የወረደ ለምን እለዋለሁ? ምክንያቱም የጋሽ ስብሐትን አንድ ጽሑፍ ትናንት እያነበብኩ ነበርና እዚህ ምድር ላይ በነገራችን ላይ ብቸኛው ገዳይ ፍጡር ሰው ነው። ታውቃላችኋል? እንስሳ አውሬ ምናምን እንኳን ለመብላት ለማደን ነው የሚወጣው እንጂ ለመግደል ብሎ አይወጣም። በነገራችን ለመግደል ብሎ የሚወጣው ሰው ነው። እና በዚህ ዘመን ያለን ሰዎችን ምናልባት ጥሩ ለዛ ማሳያ እንሆናለን ብዬ አስባለሁ። እና እንዲህ ባልነቃ ዘመኑን ባልተረዳ ማህበረሰብ ውስጥ ደግሞ እንዲያሉ ጉዳዮች የተሻለ የስራ አማራጭ እየሆነ ይሄዳል ማለት ነው። ደፋሪነት፣ በደፋሪዎች ውስጥ ሌላ ደፋሪነትና በነውር ነጋዴነት፣ በድንቁርና መክበር የስራ አማራጭ እየሆነ ይመጣል ማለት ነው። ስለዚህ ከክላሽ አንጋቾች ወይ ደግሞ በብርቱካንና መሰል ጉዳዮች እስከዛሬ በማገት የሚሰሩ ብዙ ድራማዎች አሉ እዚህ ሀገር ላይ። ስለዚህ ክላሽ ካነገተውም ሆነ ክላሽ አንግቶ ከሚያግተው ብዕርና ማይክ ያነገትነው ሰዎች እንብሳለን። ሽጉጥ ከያዘው ብዕር የያዘው የበለጠ ያሰጋል። ባልተናነሰ ማለት ይቻላል። ግን አሁን ላይ የምናየው ጉዳይ በባሰም ያሰጋል። ለዛ ነው ወደዚህ ትግል ሜዳ መምጣት የሚያስፈልገው። ታጋይ መሆን አለብን። ታጋይ ማለት ግን እንደ አንዳንድ ጓዶቼ ብዕር ጥሎ ክላሽ ያነገተውን ተከትሎ በሱ ቀንቶ ክላሽ ማንገት አይደለም። የእኛ ትግል አደገኛው ነው፣ እንመላለስበታለን ብያለሁ። 5ኛው ትውልድ ጦርነቱ የሚከተት ነው። አሁን የኔ ጓደኞች ግን ገና ከ3ኛው ትውልድ ጦርነትም ወደ ኋላ ያሉትን መድፍና ታንክ የተሸከሙትን በእነሱ ቀንቶ ወደ ጫካ መሄድ ነው የተያዘው። የእኛ ትግል ግን የጸሐፊዎች የአሰላሳዮች ትግል የ5ኛው ትውልድ ጦርነት ነው። ዛሬ የምትገረምባቸው ነድሮንን ምናምን የተሻገረ ትግል ነው። ለዛ ነው ብዕር ያነገተ ማይክ ያነገተው ያስፈራል ይበልጥ የሚባለው። ለዛ ነው ብዙ ታላላቆቼ ስትናደዱ ብዕራችሁንም ሽጉጣችሁንም አትምዘዙ ወይ ደግሞ ብዕርና ሽጉጥ መምዘዝ መሃል ልዩነት የለውም ስናደዱ የሚባለው። ለዛ ነው የሚያስደነግጠው ወቅት እንዲህ ያለው መጋፋት የሚያስደነግጠኝ። ዳግም ያነሳላችኋለሁ። ይሄ ፖለቲካ አይደለም፣ መንግስት አፈቀላጤነት አይደለም። እናውራ ካልን ለምሳሌ በመንግስትና አሁን በምንሻኮትባቸው ወይ ደግሞ ገመናችን አደባባይ ላይ መሳለቂያ ስለሚያደርጉ ሚዲያዎች ክፉ ነገር ማውራት ይቻላል፣ ጉዳዩ የግል ስላልሆነ። በግል እንዳንሳው ካልን ብዙ ቁስል አለብን እኛ። እኔ በግሌ ብዙ ቁስል አለብኝ አይደል? የኔ ጉዳይ ግን ከሀገር አንጻር ምንም ነው። ፕላስ የኔ የግል ጉዳይ እንኳን ወደዚህ አደባባይ ለማምጣት ማሰላሰል ትንሽ ያስፈልጋል። ማይክ ነው ያስኩት፣ ብዕር ነው ያስኩት። እንኳን እንዲህ ሀገር ሼክ የሚያደርግ ጉዳይ የኔ አንድ የተራ ግለሰብ ጉዳይ ወደዚህ እንኳን ሳመጣ ብዙ ሰቃያለሁ። ብዙ ሰርቼ ወደዚህ አደባባይ ያላመጣኋቸው የግል ጉዳዮች አሉኝ። ምክንያቱም ጉዳዩ አደገኛ ስለሆነ፣ ጉዳዩ ማይክ ስለሆነ፣ ጉዳዩ ብዕር ስለሆነ። ለዛ ነው ክላሽ አንግቶ ወይ ደግሞ ክላሽ አንግቶ ከሚያግተው በላይ እዚህ ማይክ አንጋቾች፣ ብዕር አንጋቾች ይብሳሉ ብለው አደባባይ ላይ እንደምታዩት ደግሞ የነሱ ዋነኛ መሸጫ፣ መነገጃ፣ ማሽቃበጫ ሜዳ የሆኑት እነዚሁ የኔ ጓደኞችና የኔ ሙያ ስለሆነ ማለት ነው። ደንግጦ መቆም ሲገባው እናንተ ማሁን የምታዩ ሰዎች ፌስቡክ፣ ዩቲዩብ ላይ አይመለከተኝም እያላችሁ ሊሆን ይችላል። ይመለከታችኋል። እናንተ ስለ እናንተ ነው የማወራው። እያንዳንዳችን ስልክ የያዝን ሰዎች ኃላፊነት አለብን። ፖለቲካውን ትተህ ስለ ልጅህ፣ ስለ አንተ፣ ስለ ማንነትህ፣ ስለ ዘመንህ ነው እያወራ ያለሁት። ስለ ሃይማኖት ካለ ስለ ሃይማኖት ነው እያወራ ያለሁት። ቤተሰብ ካለ ስለ ቤተሰብ ነው እያወራሁት ያለሁት። ነገ ካለ ስለ ነገህ ነው እያወራሁት ያለሁት። ዛሬም ካለ ስለ ዛሬ ነው እያወራ ያለሁት። ስለዚህ በዚህ ደረጃ የሚያስደነግጥ ማንነት ውስጥ ያለ ነው። ከክላሹ በላይ ብዕሩ ለደፋሪዎቻችን መደላድል የፈጠርነው እኛ ነን። ማይክና ብዕር የጨበጥነው ሰዎች፣ ዲጂታል ሚዲያ የምንጠቀሙ ሰዎች፣
ዲጂታልነት ሳይገባን አናሎግ ሆነን በዲጂታል ሚዲያ ለክላሽ አንጋቹ ለአናሎጉ ተላላኪ የምንሆነው እኛ እውቅና የሰጠናቸው ጥብቅና የቆምንላቸው ያራባናቸው እኛ ነን። መጽሐፍ የምንችል ግን ማሰላሰል ፍጹም ያልፈጠረብን በማሰብና በመጽሐፍ መካከል ግንኙነት እንደሌለ ያሳየን ደናቁርቶች ነን መርዳት ላይ ፈጠርንላቸው። ስለዚህ ግፋቸውን የቸበቸብንላቸው እኛ ነን። ግፋቸውን የቸበቸብንላቸው ይሄ ሜዳ ነው። እሱን ነው እያልኩ ያለሁት። ስለዚህ በስርዓት አልበኝነትና በስርዓት አልበኞቹ በኩል ስርዓቱንም ለመገርሰስ የቋመጡ የሚያደርጉት ትግል መሆኑ ያልገባን ፊደል የቆጠርን ግን ንገረኝ እስኪ ስርዓቱን ለመገርሰስ እታገላለሁ የሚሉ ስርዓት አልበኞች ስርዓቱን በስርዓት አልበኝነት የገረሰሰ ኃይል በየትኛው ስርዓት ነው ነገ ሀገር የሚመራው? ንገረኝ እስኪ። አንተ ስርዓቱን እገረስሳለሁ የምትለኝ የኔ ጓደኞች ማሰቢያህን ጥለህ ብዕርህን ጥለህ 5ኛውን ትውልድ ጦርነት ሸሽተህ ወደ ኋላ 3ኛውን ትውልድ ጦርነት ተቀላቀልክ። ክላሽ ካነገተው ጋር የተቀላቀልከው ሰውዬ ስርዓቱን ልትንደው ነው? ስርዓቱን ለመናድ ነው እነ ብርቱካንን አይነት ድራማ የምትሰራው ወይ ደግሞ እነ ብርቱካንን የምትደፍረው የምታግተው? በዚህ ሁሉ ውስጥ እንዲህ የሚጋፋል መንጋ የምትፈጥረው? ስርዓት የሌለውን ይህን መንጋ እንዴት ነው ነገ ስርዓት የምታስይዘው? ስርዓቱን ልጥለው ነው ስርዓት አልበኛ የሆንኩት ስርዓት አልበኛ የምፈጥረው። ስርዓት አልበኛ ሆነ ስርዓቱን ለመጣል በስርዓት አልበኝነት መጥተ ስርዓት አልበኝነት ልታስረድር ነው የምትመጣው። ይህን መንጋ በምን ልትመልሰው ነው ነገ? ይሄ ነው እጅግ በጣም አስደንጋጭ ጉዳይ። እንግዲህ ቆምም ደንገጥም ከማለት ይልቅ እንዲያሉ ጉዳዮችን ተቀባብሎ ለመተኮስ ወይ ደግሞ የነዚህን ባለክላሾች ወይ ደግሞ እነዚህ ባለክላሾች ከዚህ ዘመን ወደ ኋላ የራቁ ባለክላሾች ያቀባበሉን ተተኳሾች ነን እኛ የዚህ መንደር መንጋዎች ማለት ነው። ስለዚህ ይሄ ከመሸጉት ይልቅ ምሽግ ይዘው ወይ ደግሞ ምሽግ ቆፍረው ወደ ኋላ ወደ 3ኛው ዘመን ጦርነት ሄደው ከነሱ ከያዙት ይልቅ ምሽግ የሆነው እኛ የሚዲያ ሰዎች፣ እናንተ ዲጂታል ሚዲያ መክፈት መጠቀም የምትችሉ ሰዎች እዛ ያለው ምሽግ አለ የሚያሰጋኝ። እኛ ምሽግ የሆናቸው እዚህ ከኛ በጣም ወደ ኋላ ለቀሩ ሰዎች ምሽግ የሆነው ሰዎች ጉዳይ ነው የሚያሳስበኝ። እና ብሔር፣ ሃይማኖት፣ ፓርቲ እንደዚህ በእነኚህ ሁሉ ስም ደፋሪን ወይ ደግሞ አንድ ባለጌ ለመደበቅ የምንጋፋ ለዚህም ደግሞ ከተጋፋን ከመገዳደል ወይ ደግሞ እንዲህ የሆንን የምንቀጥልበትን የጋራ መሸሸጊያችንን እየናድን ነው የምንሄደው ማለት ነው። ለነዚህ ምሽግ መሆን የጋራ መሸሸጊያችንን እያፈረሱ እንደሚሄድ ነው የሚቆጠረው። እና ስለዚህ በተደፈረ ሀገር ውስጥ ቅድም ስነሳን ብያለሁ፣ በሀገራችን ስርዓት መደፈር ያልታመመ አይደለ? ሀገር ሲደፈር፣ ስርዓት ሲደፈር፣ ተቋማት ሲደፈሩ፣ ከዛ ይሄን ሁሉ የሚጠብቀው መከላከያ ሲደፈር ስሙን የለዚህ ሁሉ ዓመታት እያነሱ ሲጥሉ ለምን እንደሆነ ካልገባ፣ በእነኚህ መደፈር ውስጥ ሁሉ ካላመመህ፣ በእነኚህ ውስጥ ካልደነገጥክ እንግዲህ በዜጋ በሃይማኖት መደፈር ሊያመኝ ይችላል ብለህ ልትለኝ አትችልም መቼም። በዚህ ሁሉ መደፈር ውስጥ ካልታመምክ በአንድ ዜጋ መደፈር ታመምኩ ልትለኝ ነው ወይ? በዚህ ድራማ ታመምኩ ልትለኝ ነው? እሱ ነው እንግዲህ የተደፈረ ጭንቅላት ከምንም ሊያጥና ይችላል። ደግሞ በተደፈረ ጭንቅላት ውስጥ የማይደፈር ነገር የለም። የአእምሮ ቁንጣን ማንም የፈለገውን ዳምፕ የሚያደርግብን ቅድም እንዳልኩ ዲጂታል ፋስቲንግ የሚያስፈልገው ለዛ ነው። ለተማሩ ለሚያገናዘቡ ሰዎች እንኳን ዲጂታል ፋስቲንግ ያስፈልጋል። ያለ ማቋረጥ ማንም የሚያራግፍብህን የምትሸከም ከሆነ የአእምሮ ቁንጣን ነው የሚይዝ። እንኳን የአእምሮ ቁንጣን የሆድ ቁንጣን እንዴት እንደሚያደርግ ታውቁታላችሁ። አሁን እኛ በአእምሮ ቁንጣን የምንሰቃይ ምን በላው ደግሞ የምናግበሰብሰው የተመረጠ ምግብ በልቶ ቁንጣን ይዟል ሰው አይደል? ብዙዎቹ የማይመለከቱ ብዙ ቆሻሾችን የምንሸከም ሌላ ጊዜ መጥቼ ያነሳዋል ተሸካሚዎች ነን እኛ። ስለዚህ በአእምሮ ቁንጣን የሚሰቃይ ይሆናል ማለት ነው። ጭንቅላቱን ለመደፈር አእምሮን ለመደፈር ያዘጋጀ ነው ማለት ነው። አእምሮ የተደፈረ ከየትኛው መደፈር ሊያድነን ይችላል? ሁሉ ነገሩ የተደፈረ ማለት ነው። ሁሉ ነገራችን የሚደፍር ማለት ነው። ማንንም የሚደፍር ማለት ነው። እና በዚህ ደረጃ ምናልባት ስሜታዊ የሆንኩ ከሆነ የምጠነቀቀው ለዛ ነው። ወረቀቴን ማየው ለዛ ነው። የጻፍኩትን ለማውራት ሞክረው ለዛ ነው። ምክንያቱም በማሰብና በመጻፍ በማሰብና በማውራት መካከል ልዩነት የለም የሚል ድምዳሜ ላይ በግሌ ከዓመታት በፊት እንድደርስ ያደረገኝ ይሄ መንደር ስለሆነ ማለት ነው። እንደዛም ላለመሆን በጥንቃቄ የጻፍኩትን ነው ለማውራት እየሞከርኩ ያለሁት። ያለንበት ዘመን ስለሚያስደነግጥ ማይክ እና ብዕር የያዘ ሰው ዝም ብሎ ማውራት ስለሌለበት
ማውራት ይቻላል፣ በደንብ ይቻላል እንደምናየው ማለት ነው እዚህ ምድር ግፊያ። ስለዚህ ይህን ጉዳይ እንዳልኩት የብርቱካን ጉዳይ በጣም ወደ ሃይማኖቱም ወደ ብርቱካንም ወደ ኢትዮጵያ ብሔራዊ ቡድን አንበልም እየወሰድን ደንገጥ እያልን መርሳት የሌለብንን ጉዳዮች መለስ እያልን እያየን ካላየ ነው አሁን የማነሳቸው አይነት የዚህ መንደር መጫወቻ ሀገር ደግሞ እንደዛ ልትሆን አትችልም፣ እንደዛ ልቀጥል አትችልም። በሁሉም ጉዳዮች በኩል ማየት እንችላለን። በሃይማኖቱ በኩል መጥቶ የነበረውን ጉዳይ ብናየው ለምሳሌ ሁለቱንም ሃይማኖቶች ታሳቢ አድርጎ የመጣ ነበር። ትልቆቹ ሃይማኖቶች መርሳት የሌለብንም ከብርቱካን በፊት ያለው ጉዳይ ለምሳሌ የነብዩን ጉዳይ ወደዚህ ብናመጣው ልክ እንዳሁኑ እንደ ብርቱካን ጉዳይ ታስበው የነበረ ሁለቱን ትልቅ ሃይማኖቶች ለማባላት ነው። እኔ ዝም ብሎ ተፈጠረ ብዬ አላስብም። ይህ የምትሉት ሰው እኔ ብዙ ጉዳዩን በጥልቀት አልተከታተልኩትም። ነውርነቱ ማወቅ በቂ ነው ለእኔ እና ለሁለቱ ሃይማኖቶች የታሰበ በሁለት ሳምንት ውስጥ መሆኑ ዝም ብሎ የመጣ ጉዳይ ነው ወይ? ጉዳዩ ሲምፕል ይመስልም፣ ግን የማህበራዊ ሚዲያ ስትራቴጂ አንዱ ይሄ ነው። ብዙ ሰው ሊያሰባስብ የሚችል ሴንሲቲቭ ጉዳይ ማንሳት ማለት ነው። ስለዚህ ዲዛይነሮች አሉት ማለት ነው። በሁለት ሳምንት ጊዜ ውስጥ እንዲያሉ ቀውሶች እንግዲህ ግራንዶቹ ጠቅሼ ነው 3 ጉዳዮች ዝም ብሎ ሊመጡ አይችሉም። እሺ ተውት፣ እንዲያው ሴራ ናቸው የሚለውን ትተን ግን የማህበራዊ ሚዲያ አያያዛችንን አደገኝነት ያሳያል። ሶሻል ሚዲያ የምንለውን አንሶሻል የሆነ ሚዲያ ጥፋት፣ ክፋት በተለይ እንደኛ ባልሰለጠነ ማህበረሰብ ውስጥ ያደረሰ ያለውን ዳሜጅ ለማየት ጥሩ ማሳያ ናቸው 3ቱ። ተውት፣ እንዲያው ከፖለቲካ ምንውጣ፣ ከሃይማኖት ምንውጣ፣ ግን ይሄን ሜዳ ብቻ ለመፈረጅ በቂ ናቸው 3ቱ ጉዳዮች። ስለዚህ በሃይማኖቱ ጉዳይ መጥቶ የነበረው ጉዳይ ቀላል ሳይሆን ሁለቱም ግራንድ ሃይማኖቶች ታሳቢ አድርጎ የመጣ አደገኛ በላ ነው። በላ ሲመጣ ደግሞ ሶብር ያስፈልጋል። መጀመሪያ ስነሳ ሶብር ለነብዩ ታገላለሁ የምትሉ ሰዎችም ሶብር አድርጉ። በረመዳን ውስጥ የሚያሳፍር ተግባር የሚያሳዩ ሰዎችም ነበሩ። አያስፈልግም። ነብዩን በነውር መከላከል አይቻልም። ነብዩን መከላከል የሚቻለው በስርዓት በእስላማዊ ስርዓትና በሀገሪቱ ህግና ስርዓት ብቻ ነው። ለሁለቱ ሃይማኖቶች ታስቦ የመጣ ግራንድ ጉዳይ ነበረ። ግን ሃይማኖቶችን እንግዲህ በማከፋፈልና በማበጣበጥም ሀገር ለማፍረስ የሚመኙ ኃይሎች መኖራቸው በፍጹም መርሳት የለብንም። የእውነት ሃይማኖተኝነት እዚህ ሀገር አለ ወይ? ጠይቅ። ሙስሊም፣ ኦርቶዶክስ፣ ጴንጤም ማንኛውም ይህ መጠየቅ ይገባል። አለ ወይ? የእውነት ሃይማኖተኝነት አለ ወይ እዚህ ሀገር ላይ? እውነተኛ ሃይማኖት አባቶችስ እየተገፉ ነው? ተሳታፊ የተደረጉ ነው? እየተናቁ ነው? ይህ ለራሳችን እንጠይቅ። ስራቸውንስ አልዘነጉም? ሃይማኖት አባቶች ራሱ ስራቸውን በአግባቡ እየሰሩ ነው? ጥቅማቸው እና ወይ ደግሞ የማይመለከታቸው ጉዳዮችን ሲያሳድሩ የሚውሉ ሃይማኖት አባቶች የሉም? ወይ ደግሞ አማኝ ነን የምንል ለሃይማኖት ጠበቃ የምንቆም ሰዎች የለንም? ይህንን ማሰብ ያስፈልጋል። ሽማግሌዎች የሚገስጹና የሚከበሩ ትልልቅ ሰዎች እየጠፉ መሄዳቸውስ የማን ኃላፊነት ነው? ይህስ አንዱ ጉዳይ አይደለም ወይ? እነኚህ ጉዳዮች ሁሉ አሁን ከምናየው መንጋነት ከምናየው ዲጂታል አብዮት ጋር በሙሉ የሚያያዝ ናቸው። ስለዚህ የውጭ ኃይሎችን ሴራና ፍላጎቶች በሃይማኖቶች ውስጥ ይሄንን ቀን ሙሉ ሳብራራ መዋል እችላለሁ፣ በተጻፈ በሚደገፍ ማስረጃና ዳታ ማለት ነው። በሃይማኖቶች በኩል ያው እንዳልኳችሁ ያልጻፍኩትን አይደለም እያወራሁ ያለሁት፣ ለዛ ነው ከወረቀቴ ጋር ላለመለያየት ሞክረው። ስለዚህ የውጭ ኃይሎች ሴራና በሃይማኖት በኩል የሚደፍሩን ረጃጅም እጆች አሉ፣ በተደጋጋሚ እናያቸዋለን። እነኝህን ማሰብ ያስፈልጋል። የፉክክርና የብሽሽቅ ሱስ አለ። ይሄ የዚህ ዘመን እንዳልኳችሁ ከዘመኑ መራቅ፣ ዘመኑ ብዙ ከአንተ ይፈልጋል። ያንተ የራስን ቤት ስራ መስራት የሚጠበቅብህ ጊዜ ነው። ለትንሽ ጊዜ እዚህ ዲጂታል ሚዲያ ላይ ይሸቀልከ የሚመስል ቢዝነስ እየሰራ ያለ የሚመስል ከሆንክ ለዛሬ ብቻ ነው። በነገራችን ላይ የነገው ዲጂታል ዓለም ይተፋል። የነገው ስል ነገ 1 ዓመት አሸቅልም። ከዘመኑ የራቀ ነው ብሽሽቅ። የራስን ስራ መጀመሪያ በራስ ቁም። ስለዚህ ከዛ ውጭ ግን የፉክክርና የብሽሽቅ ሱስ ሃይማኖት ውስጥ አለ። በሃይማኖቱ ብቻ ግን ሳይሆን በሌሎች ጉዳዮች ውስጥ ያለ ስለሆነ ሊታይ ይገባል። ሌላኛው ግን የቲክቶክ አይነት ማህበራዊ ሚዲያዎች ደግሞ አሁን ብዙ እኛ ጋር ያሉ ማህበራዊ ሚዲያዎች ቁጥጥር የሌለባቸውና ለስርዓት አልበኝነት አመቺ ማህበራዊ ሚዲያዎች መሆናቸውና ተቆጣጣሪ ማጣታቸውም አንዱ ሊጠቀስ የሚችል ምክንያት ነው። የራስ እምነት እንዲከበር የሌላውን እምነት የማክበር ስልጡንነት ማጣት። ያንተ ሃይማኖት እንዲከበር ከፈለክ የሌላውንም አክብር። ቅድም እንዳልኩት እኔ በብዙ ማምነው የራስ የሚመለከት ምን አገባህ ስለሌላኛው ሃይማኖት። አንተ እስኪ መጀመሪያ የራስን ሃይማኖት ጽድት አድርገህ እወቀው፣ ስበከው፣ አንተ አማኝ ሁን። ከዛ በኋላ በዚች ሀገር ላይ እኮ አማኞች የሉ። አንተ አማኝ ከሆንክ የለም ሌላ አማኝ የሚረብሽ የለም። ስለዚህ የራስን ሃይማኖት የራስን ጉዳይ ወይ ደግሞ በሁሉም ጉዳዮቻችን የራሳችንን ሳይድ። አሁን አንዱ እዚህ አካባቢ የተቸገርነው ጉዳይ ምንድን ነው? መሐመድ የፈለገውን አቋም የፈለገውን ማለት የሌሎችን መብት ሳልጋፋ ማለት ነው። በሃይማኖቱ ያለው ጉዳይ ብዙ ሁሉም የብርቱካን ጉዳይ ወደዚህ ካላየ ነው ብዙ የዚህ ሜዳ አጭበርባሪዎች መጫወቻ ነው የምንሆነው። የብሔራዊ ቡድን አንበሉንም ጉዳይ እንደዛ ነው። ያኔ ዲጂታል መንጋ
ዲጂታል ድንቁርና ብዬ ስጽፍ ነገራችን ላይ የብሔራዊ ቡድን አምበል ስም እንኳን ሳላቅ ነው። ይግረማችሁና ማህበራዊ ሚዲያ ላይ ብዙ ስለማልገባ ጉዳዩ ሲሪየስ መሆኑ የገባኝ ግን የአምበሉ ላይ የተዘመተበት ልክ ከዛ በፊት ብሔራዊ ቡድን ውስጥ የሆነ ውዝግብ እንዳለ አውቃለሁ። ውዝግቡ ምንድን ነው አላቅም፣ ማወቅም አይጠበቅብኝም። እኔ ግን ነውሩን ነው አንደኛ ነውሩ ከነውርነት አልፎ እንዲያውም እኔ ሳጋራ ነውራችሁን ጉዳዩን ሳልመዝን የአንድን ብሔራዊ ቡድን ተጫዋች አምበል ማለት እኮ ወደድክም ጠላህም ያንተን አርማ ኢትዮጵያን ይዞ ዓለም አደባባይ ላይ ቆመ ቢሆን ነው። ከዛ በላይ ግን ያሳቀኝ እኔ እዚህ ማህበራዊ ሚዲያ ላይ አራዳንን የምንል የዲጂታል ሚዲያ ኤክስፐርትን የምንል ሰዎች የዲጂታል ሚዲያ ሀሁ እንዳልገባን ያጋለጠ ፎቶ ነው። ነገራችን ላይ አምበሉ ፎቶ ሲምፕል ነው። ፎቶ ዲስቶርት ማድረግ ወይ ደግሞ የፎቶ አንግል አነሳስ በዛ ደረጃ ሊዛባ ይችላል ዓለም ላይ። እሱን እንኳን መረዳት የማይችል መንጋ መሆኑን ያሳቀኝ። ያ መንጋ ነው እንግዲህ እንዳልኳችሁ በሃይማኖታችንም እንደ ብርቱካን ባለው ጉዳይ ላይ የሚጋፋው ማለት ነው። ከዛ በላይ እንግዲህ የሀገርን አርማና ብሔራዊ ክብራችንን የሚወክሉትን አለማወቅና መድፈር መደፋፈር የምለውንም እዚህ ውስጥ ፈልጉት። የብሔራዊ ቡድናችን አምበል ውስጥ መከላከያን፣ አትሌቶቻችንን፣ እግር ኳስ ተጫዋቾቻችንን በሙሉ እዚህ ውስጥ መፈለግ ነው። ወደ ግራ ወደ ቀኝ የሚታይ ጉዳይ የለም እያልኩኝ አይደለም። ለምሳሌ ሀገር እንደሚወክሉ ያልገባቸው ስፖርተኞችን፣ አሰልጣኞችን ወይ ደግሞ እኛን ልክ እንዳልኩት እኛ ኢትዮጵያ እንደምንሰድብ ያልገባን ሰዎች ደግሞ ኢትዮጵያ እንደሚወክሉ የሚያልገባቸው አሰልጣኞችና ተጫዋቾች ማሊያችንን ለብሰው ኢትዮጵያን ማስደፈርና መድፈር የለበትም እያልኩ አይደለም፣ ሊኖርበትም ይችላል እሱ። ከዛ ውጭ ግን ለውጥን በሚዲያ ዘመቻና በስድድብ ለማምጣት መጣር፣ ለውጥንና ሂደትን ያለ እውቀት መድፈርም እዚሁ ኳሳችን ውስጥ እንኳን አለበት። የውድድር ጊዜ ብቻ ጩኸቱ በኋላ ስወጣ ማለት ነው። አይነ ብርቱካን ጉዳይ እውነትም ቢሆን እኔ እውነት አለመሆኑ ይበልጥ ያስደነግጠኛል። በእንደዛ ባሉ እውነቶች ውስጥም ወቅታዊ ጩኸቶች ናቸው በጣም ግልብነታችን የሚያሳዩት። የሚያስደነግጠው መርሳት ብለው ምስ ውስጥ አለበት። ስለዚህ ኳሳችን ውስጥ ይሄ የውድድር ጊዜ ብቻ ጩኸት ሲያልፍ የመርሳት አባዜ ልክ አሁን እንዳየን እግር ኳስ ቡድናችን ሲጮህበት የነበረው ለምሳሌ አትሌቶቻችን ጉዳይ ደረሰ ባለፉት ስንጮህበት የነበረው እንዲህ ያሉ ጉዳዮች ነው። አለመርሳት ስል ፖለቲካ እያልኳል ሁሉ ጉዳዮቻችን ላይ ያለበት የስፖርት ጋዜጠኞችንም እንዲሁ በብሽሽቅና በሴራ የሙያ ስነ ምግባርን መዳፈር አለ ጋዜጠኞቻችን ውስጥ የምታዩት አለ። ከባለ ሀብቶችና ከስፖርት ባለስልጣኖች ጋር እንዲሁ የጥቅም ትስስር ያላቸው የሚዲያ ሰዎች አሉ። ብዙ ጥቅም ትስስሮች እዛ አካባቢ እናያለን። ስለዚህ አሁን ብሔራዊ ቡድንን የሚተቹ ጋዜጠኞች ከአትሌቲክስ ቡድናችን ጋር አልተጓዙም ነበር? ማን ይዟቸው ሄደ? ያን የነበሩ ዝግቦችን በጣም ማስታወስ ይገባል። ፓሪስ አልነበራችሁም ወይ? ማን ወሰዳችሁ? ማንስ ከፈላችሁ? ያኔ ምን አላችሁ? ዛሬስ ምን እያላችሁ ነው? የተለያዩ ባለሀብቶች በገንዘብ የሚገዛችሁ አልነበራችሁም ወይ? አንዳንዶቻችሁ ነው እየጨፈለኩ አይደለም እኔ። ስለዚህ ጉዳዩ በሁሉም ጉዳይ ይሄዳል፣ በብርቱካን ጉዳይ ብቻ አይደለም። ስለዚህ በብርቱካን ጉዳይ ቢሆን ብንመጣ በሃይማኖቱ ቅድም እንዳልኩት ሁለቱን ግራንድ ሃይማኖቶች ማባላት እቅድ እንደነበረው በብርቱካን ጉዳይም ሲመጣ ሁለቱን ትልልቅ የሚባሉ ብሔሮች በዚህ ጉዳይ ላይ ዳግሜ ተናግሬያለሁ። ብሔሬን መናገር አልፈልግም ወይ ደግሞ የኔ ማንነት ያሳደገኝ ሰው ነው ብዬ አስባለሁ ወይ ደግሞ እኔ ዝም ብዬ ከዚህ በፊትም ዳግሜ ያስችዋለሁ። በተለይ በአማራ ሕዝብ ስም ለመነገር የሚደረገው ጥረት አደገኛ ነው። ኦሮሚያን በደንብ ፕሮፐርሊ ስለማቅ እኔም በደንብ አቅፎ ያሳደገኝ ማህበረሰብ ከመሆኑ አንጻር በአማራ ስም የሚነግዱ ፖለቲከኞች ግብም እንደሆነ ስለሚገባኝ እጅግ በጣም ቁጥሩ የበዛ አማራ በኦሮሚያ ክልል ስለሚኖር ቀጥታ ከብርቱካን ጉዳይ ጋር እያያዝ አላያዝም ገና እንመጣበታለሁ ወደፊት። ዛሬ ጉዳይ አይደለም። የእነሱ ግብ ግን እዛ ውስጥ እንዳይረሳ ብዬ ነው። ግን አሁንም የብርቱካን ጉዳይ ሲነሳ ጉዳዩ ገና ነው። ብርቱካን ላይ እናወራለን። ከዛ የሚቀርቡ ጉዳዮች ላይ እያወራ ያለ ነው። በእኛ ማህበረሰብ ውስጥ የሴት ልጅን ጉዳት የሚጸየፍ ባህል አለ ነው። አትበለኝ ድራማ ነው። ድራማ መሆኑማ ነው ይበልጥ የሚያስደነግጠኝ፣ ይበልጥ የነገው ጥናችሁን የሚያሳየኝ፣ ይበልጥ ይሄ ድራማ ነው እውነት ነው የሚል ክርክር የፈጠረ መንጋ ነገ የተሻለ ደፋሪ እየፈጠርክ መሆኑ ይገባኛል። ግን እዚህ የምትጋፋው መንጋ ጨምሮ ባህላችን የሴት ልጅን መደፈር የሴት ልጅን ጥቃት ይጠየፋሉ። ይሄን መጠየቅ አለብን። ይሄን መመለስ አለብን። ሰልጥኛለሁ ነቅቻለሁ ብለህ ስልክ ይዣለሁ አትበለኝ። ስልኩ አለማወቅህ ነው እየነገረኛለሁ። ቀርጸህ የምታስተላልፈው ነገር አላዋቂነትህ ነው እየነገረኛለሁ። ደፋሪነትህ በዛች በምትደፈረው እህቴ ውስጥ ያለህን ሚና ነው የሚነግረኝ። ደፋሪ መሆን ቅድም ተጠቅሼዋለሁ። ምሽግም ነን፣ አጋቾችና ክላሽ አንጋቾች ያቀባበሉን ተተኳሾች ነን እኛ።
ቀሮች ማለት ነው። በጣም ወደኋላ ቀረን ማለት ነው። ስለዚህ በዚህ ደረጃ ማየት አለብን። እንግዲህ በጾታ በኩል ቢመጣ ማዋይ ጥቃት እንግዲህ በጾታ በኩል የሚመጡ ጥቃቶች ቅድም በሃይማኖቱ እንዳልኩት የጾታ ጉዳይ ብቻ ነው ወይ ብሔርና ሃይማኖት ያላነሳንበት አጋጣሚ ሳለው እንደዚህ አይነት ጥቃት ሲነሳ የብርቱካን ጉዳይ ብቻ ነው? ወደኋላ የነበሩ ኬዞች ላይ ሃይማኖትና ብሔር ያልገባው የትኛው የጾታ ጥቃት ውስጥ ነው? ንገረኝ እስኪ። ወንዶች ላይ በሚደርሰው ጉዳይ የሆነ አጋች የሆነ ሸማቂ የሚያደርሰው ጥቃት ሁሉ ብሔርና ሃይማኖት እንፈልግለታለን። ስለዚህ ጉዳዩ ነጥለን እንዳናየው እነኚህ ጉዳዮች ይቀድማሉ ብዬ አስባለሁ። ደፋሪዎቹ አሳምረው ያውቁናል። ቅድም እንዳልኩት ለማፈር ነን። ድንቁርናን የምናበቅል፣ ቂም በቀልን የምናበቅል፣ ግጭት የምናበቅል ያልበቃን ያልነቃን ለማፈሮች ደፋሪዎቻችን ደግሞ ያውቁናል። አየህ የምትንቃቸው ጫካ ያሉ የሸፈቱ ወደኋላ ሄዱ ያውቁሃል። አንተ ወደፊት ሄጃለሁ የምትለውን እዚህ ቁጭ ያልከውን ከተማ ቁጭ ያልከውን ስልክ ያለህን ማንነት ያለን አድራሻ ያለን ሰው ይጠቀሙብሃል ማለት ነው። ስለዚህ በዛ ልክ መመርመር አለበት። ጥቃትን መስማት የሶሻል ሚዲያ ቴክኒክ ነው። ጥቃትን መስማት ይሰቀጥጣል። ሃይማኖትን መጥራት ያሰባስባል። ብሔርን መጥራት ያሰባስባል። እውቀት አይፈልግም። ደንበኛ የድንቁርና መሰባሰቢያ ነው። ደንበኛ የፖለቲካ ሸቃጮች መናኸሪያ ነው። ስለዚህ እንዲህ ጥቃትን መስማት ስለሚያሳቅቅ ብሔራዊ ሐዘን ውስጥ ይከቱሃል። ከከተቱ በኋላ ሴራቸውን ለመገንዘብ እስካትችል ድረስ አእምሮህን ያዛቡትና የፈለጉትን ያደርጋሉ። እየሆነ ያለው እሱ ነው። ገና እናየዋለን። መሰረታዊ ጉዳዮችን እያነሳው ስለሆነ ነው። ስለዚህ እነዚህ ተደጋጋሚ ችግሮች እንግዲህ ወይ ደግሞ ይህንን ግፍ የነበረ መሆኑን የረሳ ቅድም አደገኛው መርሳት ነው አልኳችሁም። ችግሩን በፍጹም ሊፈታ አይችልም። እንዲህ ያሉ ችግሮች ማንነቶች እንደ ሀገርም እንደ ሙያም ቢሆን መርሳት የሌለብን አንዳንድ ጉዳዮች አሉ። እነሱን የረሳ ወይ ደግሞ አሁን የማነሳችሁን ጉዳዮች የረሳ በፍጹም ለችግሩ መፍትሄ ሊፈልግ አይችልም። እነ ሄቨንን የረሳ ተዘቅዝቀው የተሰቀሉ ሰዎችን የረሳ የተቃጠሉ ሰዎችን የረሳ በድንጋይ ተቀጥቅጠው የተገደሉ ሰዎች የነበሩበት ያለፉበት ሀገር መሆኑን የረሳ እነዚህን ችግሮች በሙሉና ችግር ፈጣሪዎቹን የረሳ በዚህ ውስጥ ማንነታችን የረሳ ሰው መፍትሄ መፈለግ አይችልም። አትንገረኝ የመፍትሄ አካል ነኝ አትበለኝ። ዲጂታሉ ዓለም ላይ መጥቻለሁ የዚህ የዲጂታል ዘመን ተጋሪ ነኝ አትበለኝ። አናሎግ ነህ። ካንተም በጣም ወደኋላ የቀሩ የሚዘውሩ አናሎግ ሰለጠን የሚሉ ሰዎች ስልክን ሰጥተው ሚዲያ ያዝክ መሆኑ አልገባህ። ከፈንጅና ከድሮን የባሰ አደገኛ መሳሪያ በእጅ ያዝክ መሆኑ ሳይገባ በማወቅም ባለማወቅም የምትተኮስ አደገኛ ተተኳሽ ነህ። ደፋሪ ነህ። ስለዚህ ይሄንን ማስታወስ ይገባል። ይሄ ሊያመን ይገባል። አንረሳቸውም። አንዳንድ ጉዳዮችን አንረሳቸው። ስለዚህ ደፋሪዎችን ደፋሪነትን የዘነጉ ጠበቆች ዋነኞቹ ደፋሪዎቻችን ናቸው ብዬ አስባለሁ። ደፋሪነትን አሁን የማነሳቸው ጉዳዮችን ሌሎች ጉዳዮችን ለመደፈር ያበቁንን ደፋሪዎቻችንን ዋናውን ጉዳይ ዛሬ ሰው ቢገደል መነጋገሪያ የምናደርገው የሞተውን ሰው ይዘን እንዲከሰስ ወደምንፈልገው አካል ነው ምንጭ አይደል? የገደለውን ሰው የገደለበትን የተገዳደልንበትን ምክንያት የሚመረምር የሚጠይቃለ አትሟገትልኝ። ቅድም ስነሳ ያልኩት እዚህ መንደር እንዲህ ያለ ሙግቶችን አትሟገቱልኝ። እንደናንተ ካለ ጥብቅናና ሙግት ሞት በብዙ ጣም ይበልጣል። የገደለኝንና ለምን እንደገደለኝ ካልገባህ እኔ ጠበቃ መሆን አትችልም። ገዳይም ደፋሪም ነህ ማለት ነው። ደፋሪዎቹን የረሳ ጠበቃ ከደፋሪዎቹ የባሰ ደፋሪ ነው የሚል እምነት አለኝ። ይቅርታ። ስለዚህ እንደ ሀገር የምናየው ብዙ ጉዳዮቻችን ላይ እሱ ነው። ስለዚህ በተደፈሩት ውስጥ ደፋሪነትን የዘነጋ ፈጽሞ ጠበቃ ሊሆን አይችልም። አልፎም እንግዲህ ከዚህ ካየነው ደፋሪነትን ለመደበቅ የፈቀደ ተቆርቋሪ ከደፋሪው ደፋሪነት የባሰ ደፋሪ ነው። እያየን ነው አይደል? ደፋሪ የተደፈረች እህት እያለች ወይ ደግሞ በተደፈረች ተብሎ ድራማ በተሰራችው ሴት እህት በኩል ብዙ ሺህ እህቶችን ብዙ ሺህ እናቶችን፣ አባቶችን፣ ልጆችን ሊደፍሩ ያቆቦቀቡ ደፋሪነትን ባህል ሊያደርጉ በደፋሪነት ስርዓትን ደው ስርዓት ሊያነብሩ የሚታገሉ ሰዎችን የምትደብቅ ተሟጋች ካንተ የባሰ ደፋሪ ከየት ይመጣል? እንዲህ ያለ ደፋሪ ነው የገጠመንና እንግዲህ ደፋሪውን ረስቶ ቅድም ስነሳ ብያለሁ። ገዳይን ረስቶ በተደፋሪ ወደ በተገዳይ ላይ ተንጠለጠሉ ሌላ ደፋሪነት መጋፋት የሚፈልጉ ተጋፊዎች ያሉበት መንደር ነው ይሄ። ሰሞኑን የገጠመንም ጉዳይ እሱ ነው። በነዛ በኩል እየመጣ የምናየውን ጉዳይ እሱ ነው። ስለዚህ ደፋሪ ራሱ የተደፈረ ሰው፣ ገዳይ
የሟች ጠበቃ እየሆነ አይደለም ወይ ብለን መጠየቅም ያለብን ነው። እንግዲህ ይህንን ነው እንግዲህ እኔ በተደፈረ ሀገር፣ በተደፈረ እምነት፣ በተደፈረ ሞራል፣ በተደፈረ ማህበረሰብና ስርዓት ውስጥ የማይደፈር አይኖርም፣ ማንም አተርፍም እያልኩ ደፋሪነት ወይ ደግሞ እንዲህ ባለ ማህበረሰብ ውስጥ ይህ ሁሉ ነገር በተደፈረ ማህበረሰብ ውስጥ ደፋሪ ወይም ደግሞ ደፋሪነት ሊወገድ አይችልም። ከመደፈሩ በፊት ከተደፈረችው በፊት ደፋሪነትን ማወቅ፣ እሱን መጠየፍ፣ እሱን መመርመር ያስፈልጋል። ስለዚህ ስርዓቱን ለመነቅነቅ ስርዓት የደፈረ ከደፋሪው ጋር የተባበረ ምን ይሆናል ማለት ነው? እንደተደፈርክ ትኖራለህ ማለት ነው። በቃ ተደፈርኩ ብለህ ልትነግድብኝ አትምጣ ማለት ነው። የስራህ ውጤት ነው ማለት ነው። የፈለከውን ጉዳይ እያመጣህ ነው ማለት ነው። እንዲህ ስናወራ ማለት ነው እንጂ ከዛ በኋላማ ስታልፍ ስርዓት የሚያስይዝ አካል ስርዓት ያስይዝሃል። ያም ሆኖ ግን ይህንን ደፋሪነታችን ወይ ደግሞ እንዲህ ያለው ያዘለውን ደፋሪነታችንን ደፍረን እንድፈረው ማለት ፈልጋለሁ። እንድፈረው ይሄን ጉዳይ ደፍረህ ካልደፈርከው፣ ደፍረህ ካልነካው፣ ካልጠነቆልከው መደፈር ሊቆም አይችልም። የማይደፈር አይኖርም። ስለ ደፋሪነት ስለተደፈረችው ልታወራኝ አትችልም ማለት ነው። ስለዚህ ደፋሪን እያማረጡ አትንካብኝ የምትል ከሆነ ደፋሪ እያማረጥ ደፋሪን አዝለ መቀጠል ይሆናል ማለት ነው ዕጣ ፈንታችን። ስለዚህ እንድፈር፣ እንዲህ ለማውራት እንድፈር፣ እንዲህ ባለጌዎችን፣ እንዲህ ደንቆሮችን ለመጥራት በስማቸው ለመመርመር ለመፈተሽ እንድፈር ማለት ፈልጋለሁ። እንግዲህ ለብርቱካን ሲሉ ብርቱካንና ብርቱካኖችን መድፈር ነውር ነው። ስለዚህ ብርቱካን አዝላ አትምጣብኝ ብርቱካኖችን ለመድፈር። ደግሞ በዛ ድራማ ሰበብ አደገኛው ጦርነት እዚህ ውስጥ ነው ያለው። ሁሉ ነገራችንን መድፈርና መስለብ ማለት ይሄ ነው። ውዱን ማገናዘቢያ አእምሯችንን፣ ጭንቅላታችንን መድፈር፣ እንዲህ ያለውን ነውር ማለማመድ፣ ፈረሰች እያሉ ፈርሳለች እንድትልና በአፍራሽነት ከአፍራሾች ጋር እንድትሰለፍ ማድረግ ነው ግቡ። በፈረሰ ሀገር ውስጥ ደግሞ ዳግም ልንገር አስረግጬ የማይደፈር ማንም አይኖርም። ሀገር ከሌለ፣ ስርዓት ከሌለ፣ ሞራል ከሌለ ይሄ ሁሉ ፈርሷል እያልከኝ ይሄን ሁሉ ለማፍረስ እየሰራ ይሄ ሁሉ ፈርሷል እንድትል የሚያደርጉ ድራማ ውስጥ ሁሉ የተሳተፍክ ላትደፈር አትችልም አይደለ? ሰቅጣጮቹ ጉዳዮች እውነቶች መድፈር አለብን። የማይደፈር ወንድ አይኖርም። የማይደፈር እናት አባት አይኖርም። እያየን ያለ ነው ምስሉ። መስጊድ ውስጥ እኮ እናት አባቶች ሲጠፈጠፉ፣ ሲመቱ፣ ሲፈነከቱ እኮ አየን። ከዚህ በላይ ምን መደፈርና መደፋፈር አለ? ይሄን ጉዳይ ሁሉ እያልኩ ያለው። ስለዚህ ይሄን ልምምድ አደገኛ ነው። በስርዓት አልበኝነት ስርዓትን ለመተካት ነው እየታገሉ ያሉት። እነዚህ የሚታገሉ ሰዎች ደግሞ ስርዓት አልበኝነትን ለመረከብ ነው የሚታገሉት ማለት ነው። ቅድም ስነሳ አንስቼዋለሁ። ስለዚህ የፈለጉትን ደፋሪ ወይ ደግሞ ስርዓት ለማስወገድ በየመንገዱ ኬላ የሚዘጋ ድንጋይ የሚወረውር እናቱን የሚጠፈጥፍ ጎተራ የሚደፋ በሬውን አርዶ የሚበላበትን ስርዓት አልበኛና ደፋሪ ሁሉ የፈለፈልከው ስርዓት ለመናድ አብይ አህመድ የሚባል ሰው ጠልቼ ነው ካልክ ይሄን ስርዓት አልበኛ በምን ልታስቆመው ንገረኝ። እንኳን አንተ ልዕለ ኃያሉ አሜሪካ መጣ ማታስቆመው ስርዓት አልበኛ በየሰፈሩ እየፈለፈልክ ነው። ይሄ ደግሞ ነገ እያንዳንድህ ቤት ይገባል። እያንዳንድህን ይደፍርሃል። ሴት ወንድ አይደለም፣ እናት አባት ሳይል ማለት ነው። ይሄ ነው አስደንጋጩ እውነት። መደንገጥ ያለብን በዚህ ነው ብዬ አስባለሁ። ስለዚህ የፈለጉትን ደፋሪ እያራቡ ነው። የተደፈረ ሚዛን ወይ ደግሞ የተደፈራችሁ መጀመሪያ የተዛባ ሚዛን ይዛችሁ አደባባይ ለምትወጡ ሰዎች ላልተደፈሩት የመደፈር ዋስትና የሰጣችሁ እንደሆነ የሚሰማኝ እኔ በግሌ እና እረፉ። የተዛባ የተሰበረ ሚዛን ይዛችሁ አትውጡ። በዚህ ጉዳይ ላይ አደገኛ ነው። ማንም አይተርፍም። ሚዛኑ አንዴ ከተዛባ፣ አንዴ ከተሰበረ እሱ ለመዳናችን ሳይሆን ለመደፈራችን እንደ ዋስትና ይቆጠራል። ሁሉንም እንኮን ነው እንስራበት፣ እንድፈር ብዬ አስባለሁ። ደፋሪነትና ደፋሪን ሁሌም ልንጮህበት ይገባል። አንርሳ። ቅድም አስደንጋጩ መርሳታችን ያልኩት እሱ ነው። ልንደነግጥበት፣ ልንሰራበት ሁሌ ስለ ደፋሪዎቻችን ማውራት አለብን። ደፋሪዎች መልክና አይነታችን የሚቀያየሩ እስከዛሬ ግን አልተገላገልናቸውም። ስለዚህ አደባባይ ያለውን ብቻ ሲያይ የሚደነግጥ የችግሩን ጥልቀት የማያውቅና ያልተረዳ ሰው ነው። መጀመሪያ በዚህ መረዳታችን እንደንግጥ። በዚህ መረዳታችን ብለው ጉዳዩ ባለመረዳታችን አላዋቂ በመሆናችን እንደንግጥ፣ ደፋሪ በመሆናችን እንደንግጥ። እሱም ላይ እንስራበት። ሚዲያና መንግስት ኤቢሲ እና ኢቢኤስ ምናምን እያልክ
እነዚህ ብዙ የምንሄድባቸው ቅድም እንዳልኳቸው የግል ጉዳዮች እንደ ሀገር ሲሆን አንዳንዴ የግል ጉዳይ እንኳን በዚህ ደረጃ ሼክ ማድረግ ሲሆን ለመቆጠብ ያዝ ለማድረግ እንሞክራለን። ሀገር ከኛ በላይ ስለሆነች ማለት ነው። በተረፈ ኢቢኤስ ኢቢሲ ምናምን እየተባለ የሚካሄደው ቁማርና ፖለቲካም ብዙ ጉዳይ ውስጡ አለ። ኢቢሲ እና ኢቢኤስ መካከል ልዩነት አለ። ኢቢኤስ እንደ ተቋም የሚወነጀልበት ጉዳይ ነው። ይሄ ስለ ሚዲያ ተቋማችን የሚነገረን ጉዳይ የለም። ሚዲያና መንግስት እኛንም ጨምሮ ብዙ የምናይበት ጉዳይ ነው። የግል ቁስል ከሀገር በጣም በታች ስለሆነ ነው ይሄን የምንለው። ጀመርን ሶብር ዜና የሶብር ዜና እንዳገር ያስፈልጋል። ሰበር ዜና እያሉ መደፈርን ወይ ደግሞ ለአንተ ሰበር ዜና እህቶች ሲደፈሩ እንዲሆኑ ወይ ደግሞ ከዛ ሰርተ ድራማ ነው ልትለኝ፣ በአንተ ድራማ ደግሞ ብዙ መደፋፈርን እያለማመርከኝ ሰበር ዜና እያልክ ብዙ እህቶችን እየሰበርክ ልጆቻችንን እየሰበርክ ለመነገር የምታስብ ሶብር ብታደርግ የምትጠቀመው መጀመሪያ አንተ ነህ። እንደ ሚዲያ እንደ ኮሚኒኬሽን ሰው እጃችን ላይ ስልክ ማይክ ብዕር እንደያዘ ሰው የሶብር ዜና ላይ መስራት አለብን። ለዛ ነው እንደ ሀሳብ ሜዳ ለምሳሌ የሰላም ጋዜጠኝነት የማንደራደርበት መርሃችን ነው የምንለው። የሶብር ዜና ያስፈልጋል። የሶብር ጋዜጠኛ ያስፈልጋል። የሰላም ጋዜጠኝነት እንደ መርህ የያዘ ሚዲያ አለ። ንገሩ እስኪ። በግል ለብዙ ዓመታት ስላለፉት 10 ዓመታት የሰላም ጋዜጠኝነት እንደ መርህ ይዘናል። የምንቀጥልበትም እሱ ነው። ብዙ የሶብር ዜናዎች ያስፈልጉናል፣ ሰበር ዜናዎች ሳይሆን። ብዙ የሶብር ዜናዎች አጨብጫቢ ላይኖራቸው ይችላል። የሶብር ዜናዎች ግን ብዙዎቻችን የምንድንባቸው የዘገባ መንገዶች ናቸው። የራስ እይታ ናቸው። አዲስ መንገድ ናቸው ብዬ አስባለሁ። እሱን እያደረግን 5ኛው ትውልድ አደገኛው ጦርነት ላይ ነው የምንገኘው። እሱን ነው ተመላልሰን ደጋግመን የምናየው። እንደ ሚዲያ ባለሙያ ኃላፊነት ስላለብን ተመላልሰን ለራሳችን ስንል የራሳችን ሀገር፣ ለራሳችን ልጆች፣ ለእናቴ፣ ለአባቴ፣ ለእህቶቼ፣ ለምወዳቸው ወገኖቼ ስል ለራሴ ስል የማደርገው ትግል አንድ አካል ነው። ይህ አደገኛው የሚዲያው ጦርነት ጉዳዩን አንድ ቦታ ብቻ ነው ድራማ ነው ድራማ አይደለም በሚል ብቻ በቀላል አለፈ። አስደንጋጭ ጉዳይ ነው። የሚያስደነግጠው አለመደንገጣችን ግን ከምንም በላይ ያስደነግጣል። እንደንግጥ። መጀመሪያ እንደዚህ በየራሳችን ቁጭ ብለን እናሰላስል። አሰላስለን እንሳሳት፣ ተሳስተንም እንተራረም። እንደ ሀሳብ ሜዳ ተመላልሰን የምናደርገው እሱ ነው። ለአብሮነታችሁ ደግሜ ያመሰግናለሁ። የሰላም ጋዜጠኝነት የማንደራደርበት መርሃችን ነው። ፈጣሪ ኢትዮጵያ እንዲሁም ልጆቿና ዜጎቿን ለዘላለም እንዲጠብቅ እንመኛለን። አብዝተን ለዛ እንሰራለን። ለአብሮነታችሁ ደግሜ ያመሰግናለሁ። ቸር ቆዩ። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።